ዛሬ በሃሽታግ ኢትዮጵያ ፕሮግራማችን እንግዳችን ያሬድ አለማየሁ ይባላል። ያሬድ አለማየሁ በማይ እንግሊሽ የቋንቋ ማስተማሪያ ገጾቹ እናውቀዋለን። ቋንቋን ከመደበኛ ትምህርት ጎን ለጎን በተለያዩ ማህበራዊ ትስስር ገጽ ይዞ የመጣ ግለሰብ ነው። ዛሬ በሃሽታግ ኢትዮጵያ እንግዳችን ሆኖ ከኛ ጋር ቆይታ ያደርጋል። እንኳን ደህና መጣህ ያሬድ። ዛሬ የሃሽታግ ኢትዮጵያ ፕሮግራም እንግዳችን ነህ። እሺ እንግዳችን ስለሆንክ እናመሰግናለን። እናመሰግናለሁ። የእንግሊዘኛ ቋንቋን ወደ ማህበራዊ ትስስር ገጽ ይዘህ የመጣበትን አጋጣሚ እስቲ ንገረን መጀመሪያ። መልካም እሺ። ያው ከዚህ በፊት ስናደርግ የነበረው ያው በየተለያዩ ቋንቋ ትምህርት ቤቶች ላይ ማስተማር ነበር፣ ተቀጥረን ማለት ነው። ለሌሎች ሰዎች እያደረግን ምን ሰራው ነበረ። ከዛ በኋላ ግን አይ ቲንክ ዘመኑም ይመስለኛል ወደ ማህበራዊ ድረገጾች ወይም ደግሞ ወደ ሶሻል ሚዲያ ይዘንበት የመጣ ነው። ትዝ ካለሽ እነዚህ የሚበተኑ ፍላየሮች በተለይ አዲስ አበባ ላይ በጣም አስቸጋሪ ነው። አሁን ላይ ደንቦች አሉ፣ ምን አለ ሰው ማስታወቂያ አይሰራም። ስለዚህ ትምህርት ቤቶችን ለማስተዋወቅ ወይም ደግሞ የምትሰሪውን ስራ ለማስተዋወቅ የግድ ሶሻል ሚዲያን መጠቀም ኢምፖርታንት ስለነበር ሶሻል ሚዲያውን በዛ አይነት እንትን መጠቀም ነበረብንና እዛ መስመር ውስጥ የገባ ነው። በዛ ምክንያት ነው ሞስት ኦፍ ዘ ታይም ላይክ ብዙ ሰው የሚያስበው እዛ ጋር ለራሳችን መዝናኛ ብለን እንደመጣን ነው። ግን የመጀመሪያው ፐርፐዙ ማስታወቂያ ነበረ። ሰው ማስታወቂያዎች ነበሩ። ከማስታወቂያ በኋላ ግን ተማሪዎች እንደሚያመጣ ስላወቅን ደግሞ በዛው የኮንተንት ክሬት እየተደረገ መስራት ጀምረናል ማለት ነው። ያሬድ እንግሊዘኛ ቋንቋን እንደ ስራ አድርገህ እንደዚሁም ደግሞ በጣም ትኩረት አድርገህ መስራት የጀመርክበትን አጋጣሚ ምክንያት ምን ነበር? አዘ ፕሮፌሽን የቋንቋ ምሩቅ ነኝ። ከዛ በኋላ ግን ላይክ ሜቶዶሎጂዎቹን ተምሬ ስለነበረ በቋንቋ ትምህርት ላይ ተማሪዎችን ማብቃት ማሰልጠን ምናምን የሚባል ነገር አለ። ቋንቋ ትምህርት ቤቶች ነው የጀመርኩት። አክቹሊ እኔ ሃይ ስኩሎችን ምናምን አስተምሬያለሁ ከዚህ በፊት ሎንግ ታይም አጎ ላይክ ዝም ብለው ሳይሆን ጩጬ እንዳልመስላቸው ግን ረጅም ጊዜ። ስለዚህ ከ10 ምናምን ዓመት በላይ የስራ ልምዱ አለን በዚህ በቋንቋ ትምህርት ማለት ነው። ስለዚህ አሁን የተፈጠረው ይሄ ሶሻል ሚዲያው ፕላትፎርም ከመምጣቱ በፊት የተለያዩ ቋንቋ ትምህርት ቤቶች ላይ የተለያዩ ቦታዎች ላይ ሰርተናል ማለት ነው። ክረምት ላይ እንደዚህ ከካምፓስ ስንወጣ ክረምት ላይ ልጆችን እናስተምር ነበር ወይ ደግሞ እነዚህ የሃይ ስኩል የኤሌመንተሪ ምናምን ተማሪዎችን በቮለንቲር ማለት ነውና አይ ቲንክ ያን ጊዜ የነበረን ፓሽን ምናምን እንደዚህ ጓደኛ ማቾች ነን። በዛን ጊዜ የነበረን ፓሽን ቋንቋን ክረምት እያስተማርን ከዛ በኋላ ወደ ስራ የሚያወጣ ነው። ከመስከረም እስከ መስከረም ያደረግነው በዛ አጋጣሚ ነው ማለት ነው። ያኔ በተለይ አንተ እያወራኸኝ ባለበት ጊዜ ለቋንቋ ትምህርት የተለየ ቦታ ይሰጥ ነበር አይደለ? ቋንቋህን ለማሳደግ በጣም ጥረት ታደርግ ነበር። እንዴት ነበር እስቲ ጊዜውን ወደ ኋላ መለስ ብላ ላስታውሰህ? አይ ዶንት ኖ አይ ቲንክ ትምህርት ቤት ላይ ቋንቋውን በደንብ አውቄዋለሁ ብዬ አላስብም። ትምህርት ቤት ላይ የነበረው ዳሽሙላ የዘለለ አይነት የቋንቋ ትምህርት የለም። ያው የሆነ እንትን ይኖራል፣ ለፈተና ነው የሚያዘጋጁን። በነገራችን ላይ ቋንቋው ሁለት አይነት መንገዶች አሉት። አንደኛው ኖሌጅ ዋይዝ ነው፣ the other one is skill ዋይዝ ነው። ኖሌጅ ፓርቱን ነበር በብዛት ፈተና እንድናልፍ ምናምን የሚያሰለጥኑን የነበረው። አብዛኛውን ጊዜ አስተማሪዎቻችን እንድናመጣ ወይ እንድናመጣ ነው ሰው የቋንቋ ትምህርቱ ላይ ማለት ነው። ሌላው ግን የስኪሉ ላይ ግን ብዙ እንትን አልነበረም። ስለዚህ ስናደርግ የነበረው ሙዚቃዎች ማየት፣ ፊልሞችን ማየት፣ መጽሐፎችን ማንበብ እነዚህ ነገሮች በሙሉ ረድተውኛል ብዬ አስባለሁ። ያለን አማራጭ ምንድነው? የምናገኛቸውን እንትኖች አንደኛው እንደውም የናንተ አንደኛው ጣቢያ እሱ ነው። ብዙም ቪዲዮ ምናምን አናይም ነበር። ኢቲቪ ላይ የነበሩ የታላቅ ፊልሞችን አይደለም ሰው በፍላሽ እና በሲዲ የተከራየን ፊልሞችን ማየት እነዚህ ነበሩ። በእነሱ ቋንቋን መማር ችለናል ማለት ነው። የራስ ጥረት በጣም ይፈልግ ነበር። በኋላ ላይ ግን በተለይ ትምህርት ቤቶች አካባቢ እንግሊዘኛ ቋንቋ ከማስተማር ጎን ለጎን በግል በተለይ እንግሊዘኛ ቋንቋን ላስተምር የሚል ሀሳብ እንዴት መጣለ? ቋንቋ ትምህርት ቤቶች ላይ ወይ ደግሞ ትምህርት ቤቶች ላይ ቋንቋን ማስተማር በግሩፕ ነው አይደል የሚሆነው። 10 ተማሪ 20 ተማሪ 30 ተማሪ ክላስ ውስጥ ይኖርሻል። በኋላ ላይ ግን ሰዎች ለምን በግል አታስተምረኝም ምናምን የሚል አይነት ነገር ይመጣሉ። መጀመሪያ ስጀምር ቤት ለቤት ሁሉ እየሄድኩ አስተምር ነበር። ቤት ውስጥ ትሬን ማድረግ ማለት ነው። ላይክ እናቶች ይኖራሉ፣ ልጆቻቸውን ማስተማር ሊሆን ይችላል ወይ ደግሞ ሌሎቹን ሰው ያንን ነበር ስንሰራ የነበረው ማለት ነው። በኋላ ላይ ግን ትንሽ እየሰፋ ሲመጣ እያወቅሽውም ስትሄጂ ሁለት አይነት መንገዶች ይመጣሉ። አንደኛው በኦንላይን ክላስ ማስተማር ነው። ያ ማለት አሁን ፕላትፎርሞቹ በጣም ብዙ ናቸው። ሶሻል ሚዲያው ላይ ከነሱ በተጨማሪ የዙም ሚቲንግ ላይክ እነሱ መጠቀም ይቻላል። ዋትስአፕ፣ ቴሌግራም ምናምን እያረግሽ እነሱን በኦንላይን የትም ሀገር ሆኖ እኔ ከአውሮፓ ተማሪዎች ነበሩኝ፣ ከአሜሪካ ተማሪዎች ነበሩኝ፣ አረብ ሀገራት በጣም ብዙ ልጆች አሉ አሁንም ድረስ የሚማሩ። ያ ማለት የቋንቋውን በግል ለመማር የትም ቦታ ሆነው የትም ቁጭ ብለው ቋንቋውን መማር የሚችሉበት አይ ቲንክ ቴክኖሎጂ የፈጠረልንም ነገር ነው። ስለዚህ እሱን እየተጠቀምን ነው ማለት ነው። ሌላው ግን ፌስ ቱ ፌስ ደግሞ እንደዚህ ብቻቸውን ደግሞ እየመጡ አንድ ክላስ ውስጥ የዋን ቱ ዋን ሴሽን ደግሞ የሚወስዱ ተማሪዎችም አሉ። ብዙ ሰዎች እንግሊዘኛ ቋንቋን በደንብ ማወቅ ይፈልጋሉ።
አንዳንድ ሰዎች ደግሞ ከእውቀትም የሚመስላቸው ሰዎች አሉና ቋንቋ ትምህርት አክብደው እንዳያዩት ተማሪዎቻችን ብዙ ጊዜ የምናደርገው ምንድነው እንግሊዘኛ ቋንቋ ፊዚክስ አይደለም፣ ኬሚስትሪ አይደለም፣ ደግሞ እነዚህ የሳይንስና የሶሻል ሳይንስ የምንላቸው አይነት የትምህርት አይነት አይደለም። ሶ በጣም አጥንተሽ የሆነ እንትን አድርገሽ ምናምን የምታመጪው አይነት ነገር ሳይሆን ስኪል ነው። ልክ እኔ ቋንቋን ከምን ጋር እያይዘዋለሁ መሰለሽ? ከዋና ጋር። ለምሳሌ ዋና መልመድ የፈለገ ሰው ማድረግ ያለበት ነገር አንድ ያው በቃ ዋና ልልመድ ብሎ ኢንትረስት ዴቨሎፕ ማድረግ ነው። ስለዚህ ያንን ኢንትረስት ዴቨሎፕ ካደረገ በኋላ ደግሞ መሄድ ያለበትን ቦታ ማወቅ ነው። ያ ማለት ከቋንቋ ጋር በጣም የሚያመሳስለው አንድ የቋንቋ ትምህርት ቤት መሄዳቸው ፍላጎት መኖሩ፣ ቋንቋውን ማወቅ ፍላጎት መኖሩ፣ ከዛ ሁለተኛው ደግሞ የቋንቋ ትምህርት ቤት ላይ መሄድ፣ ቋንቋ ትምህርት ቤት ሄደው ደግሞ ሌሎች ሲያወሩ እያዩ እሱ ጎበዝ ነው እሷ ምናምን እያሉ መስማቱን ብቻ ሳይሆን ራሳቸው እየተናገሩ ያንን ነው ሰው። ስለዚህ ምን እንላለን? ክህሎት ነው። ክህሎት ልምምድ ነው የሚፈልገው። ኦኬ ቁጭ ብሎ እንደዚህ በመሸምደድ በማወቅ ምናምን እንትን የምንለው ነገር አይደለም። ሶ they have to just you know like መጀመሪያ ኢንተርናላይዝ ማድረግ አለባቸው። ከዛ በኋላ ግን ራሳቸው ከሌሎች ሰዎች ጋር ኮሚኒኬት የሚያደርጉበት የእውቀት መለኪያ ግን አይደለም። ቅድም አይ ቲንክ እሷንም ልታነሻ ስለፈለግሽ ይመስለኛል። በተለይ ለቃለ መጠይቅ ያስፈልጋል። እንደዚሁም ደግሞ በትልልቅ ኃላፊነት ቦታዎች ላይ ሆነው እውቀቱ በደንብ ኖሯቸው ነገር ግን ራሳቸውን ለመግለጽ ሀሳባቸውን ለሌሎች ለማጋራት እንግሊዝኛ ቋንቋ ሲቸግራቸው ይስተዋላል። እንደዚህ አይነት ነገር ይገጥማቸዋል እናንተ? ላይክ ፒኤችዲ ሆልደርስ ማስተርስ ሆልደርስ ምናምን በጣም ብዙ ቦታ ላይ የሚሰሩ ሰዎች ዶክተሮች፣ ሎየሮች ምናምን ሰው በጣም እውቀቱ ያላቸው በኤ ፕላስ በምናምን በጎልድ ሜዳል የተመረቁ አይነት ሰዎች ግን ቋንቋው ላይ በጣም ሲቸገሩ የምናያቸው ሰዎች ማለት ነው። ስለዚህ የኛ ስራ የሚሆነው ምንድነው? ቋንቋ ኮሚኒኬት ማድረግ ስለሆነ ዋናው ተግባሩ ያንን ስኪል መስጠት ነው። እንዳልኩሽ ላይክ ዶክተሮች ሊሆኑ ይችላሉ። ይሄ በሜዲሲን ውስጥ የሚያውቋቸው ቃላቶች አሉ አይደል? ለኔ አይገቡኝም። ለምሳሌ ይመጡና እነዛን ነገሮች ሲያወሩ አድርገው ምናምን ነው የሚነግሩን ማለት ነው። ግን ይሄ ኖርማል እኔና አንቺ ቁጭ ብለን ካፌ ውስጥ በእንግሊዘኛ እስቲ እናወራ፣ ስንት ነው ይሄ ምንድነው ስንት ማንኪያ ስኳር ነው የምትፈልጊው አይደል አይነት ነገር፣ ወይ ደግሞ ምንድነው የምትጠጪው፣ ምን ያዝናናሻል፣ ምን ደስ ይልሻል፣ እዚህ ካፌ ብዙ ጊዜ ትመጫለሽ እንዴ ምናምን የሚለው ይሄ ኖርማል የሆነው እንግሊዘኛ ይከብዳቸዋል በጣም ማለት ነው። ሶ ይሄንን አይነት ነገር ነው የምትፈጥሪው ማለት ነው። ላይክ ያ ስኪል ማለት እንግሊዘኛን ቀለል አድርገሽ ልክ አማርኛና ወይ ደግሞ ኦሮምኛ ሌላም ቋንቋ እንደምታወሪው መግባቢያ እንደሆነው ያንን ቋንቋም እንደዛ አይነት ደረጃ ላይ ማምጣት። በጣም ትላልቅ የሚባሉ ይሄ ላይክ ነው ወርዶችን ያውቃሉ ትልቅ በፕሮፌሽናቸው ማለት በራሳቸው በዛ በሙያቸው ውስጥ የሚያውቋቸውን ቃላቶች ሲያመጧቸው ለመግባቢያ የሆኗቸውም ገብቶሻል። ለዛ ነው ሰው። ስለዚህ አሉ በጣም ብዙ አይነት ሰዎች አሉ ስቲል አሁንም ድረስ እኛ ጋርም እየደወሉ የሚማሩ ላይክ በጣም ብዙ ፕሮፌሽናል ሰዎች አሉ። ያ ደግሞ ምንድነው ሀሳባቸውን ለሌላኛው አካል ለማስተላለፍ ወይም ደግሞ ብዙ ጊዜ ከውጭ ሰዎች ጋር ግንኙነት ይኖራቸዋል። ፎሬነርስ ይመጣሉ፣ የውጭ ዜጎች ሲመጡባቸው ከነሱ ጋር ለማውራት ይፈልጉና በቃ ቸገረኝ እዛ ጋር ምናምን እኔ ማቀውን ላይክ ይሄ እንትኖቹን እነዚህ ተርሚኖሎጂዎቹን እነሱ እንትን የሚያደርጉትን ነገር በደንብ አድርጌ አብራራላቸዋለሁ። ግን ቁጭ ብለን ግን ሻይ እየጠጣን ወይ ደግሞ የተወሰነ ዲስከሽን እንትን ለማድረግና ፕሬዘንት ለማድረግ የሆነን ነገር የሚያስፈልጉትን የቃላትና የምናምን እንትኖች ግን የሉም ይላሉ። ሶ ለሱ ትሬኒንግ እንሰጣለን። ሌላው ደግሞ ይሄ ለስራ የሚደረግ ቃለ መጠይቅ ነው። አንተ ጋር የሚመጡ ሰዎች የሉም ማለት እውቀቱ ኖሯቸው በደንብ ችሎታው ኖሯቸው ልምዱም ኖሯቸው ያቺ አጭር ኢንተርቪው ግን የምትከብዳቸው ሰዎች ይኖራሉ ይገምታለሁ። ላይክ የኢንተርቪው ጥያቄዎች የምንላቸው ሊስት የምናደርጋቸዋሉ። ሰው እነሱ ላይ እናዘጋጃቸዋል። እኔ የምፈልገው እሷን ብቻ ነው ይላሉ ይመጡና ማለት ነው። እኔ የምፈልገው በቃ ላይክ ለኢንተርቪው ኤምባሲ ኤፍ1 ምናምን ተማሪዎች አሉ ብዙ ጊዜ የሚመጡት ማለት ነው። ለምሳሌ የኤምባሲ ሲገቡ የኤምባሲ ጥያቄዎች ይታወቃሉ። 2 ጥያቄ ወይም 3 ጥያቄ ሽምደዳ እንዳይመስል በደንብ አድርገን ትሬን እናረጋቸዋለን። በቃ ናቹራል እንዲሆን ፍሎው የቋንቋቸው ፍሎው ናቹራል በተፈጥሮ የመጣ አይነት እንዲመስል። አለበለዚያ ሰው ሲሸመድድ ያስታውቃል። በነገራችን ላይ ምን እያለ አይኑ ምናምን እየጠራ ነው ቃላቶቹን እየሰበሰበ እንትን የሚለው። ስለዚህ እንደዚህ አይነት ነገር እንዳይኖረው ናቹራል እንዲመስል እሱ ላይ ትሬን እናደርጋለን። የስራ የኤምባሲ እና ሌሎችም አይነት ኢንተርቪዎች አሉ የሚመጡት። እንደዚህ አይነት ሲሆን የግድ የፊዚካል ፕሬዘንሱ ያስፈልጋል። ከኛ ጋር ቁጭ ብለው ልክ 2-3 ሆነን አስተማሪዎች ሆነን ልክ ለስራ ኢንተርቪው እንደሚደረጉት አድርገን እንጠይቃቸዋለን። ሰው ሲሪየስ ሆነው በደንብ ሽክ ብለው ለብሰው ምናምን ምክንያቱም ኢንቫይሮንመንቱን እንዲለምዱት ማለት ነው። ይመጣሉ። ከዚህም እያጣደፍን ጥያቄ እንጠይቃቸዋለን ስራ ኢንተርቪው ምናምን ሲኖርባቸው። ሰው ያንን ነገር ምንድነው አንዴ ብቻ አይደለም የሚሰሩ ገብቶሻል። በቃ ይሄን እኮ ተሳሳትሽ ቅድም ስታወሪ ትሬኒንግ ማለት እሱ አይደል፣ ይሄን ተሳሳት፣ ስለዚህ ድጋሚ እንሰራዋለን።
አሁንም 2 3 4 ሆነን እንደዛው ጥያቄዎች እንጠይቃለን። አንድ ሳምንት 2 ሳምንት ወርም ሊሆን ይችላል የምናዘጋጃቸው። ያላቸውን ጊዜ ተጠቅመው ግን ለሚፈልጉት ነገር ብቁ ሆነው እንዲሄዱ አሉ። በጣም ብዙ ልጆች ይደውላሉ። ሶ ቴንክ ዩ ስራውን አግኝቻለሁ። በተለይ ደግሞ እነዚህ ኤንጂኦዎች ላይ አሁን በጣም ኢንተርናሽናል ካምፓኒዎች አሉ አይደል ወደኛ ሀገር የሚመጡ ምናምን። ኤምባሲ አካባቢ ብዙ ሰዎች በቃ ትልቅ ሀሳብ ነው የሚሆኑባቸው የቋንቋው ጉዳይና እንደው ምን ትመክራቸዋለህ? በደንብ ቋንቋውን የሚያውቁት ከሆነ በእንግሊዘኛ ካልሆነ ደግሞ በራሳቸው ቋንቋ የመግለጹት ነገር። ሁለት አይነት ኢንተርቪው ነው ያለው አይደል? ያኛው ይሄ በዲቪ የሚሄዱ ምናምን ሲሆኑ ወይ ደግሞ አይ ቲንክ በስፓውስ በዚህ በጋብቻ ምናምን ሲሄዱ ውስጥ ትራንስሌተር አለ ወይ ደግሞ ውስጥ በአማርኛ እንትን የሚያደርጋለ። ስለዚህ በአማርኛ እየተጠያየቁ እሱ ይቻላል። ይሄ ትምህርት ለሚሄዱ ልጆች ግን ቶፍል አይልቴስ ምናምን ተፈትነው ዩኒቨርሲቲ አፕላይ አድርገው ገብቶሻል። ሌሎች ሀገሮች ላይ ዩኒቨርሲቲ አፕላይ አድርገው ለምሳሌ እሱ በአስተርጓሚ ምናምን አይሰራ። ምክንያቱም እዛ አማርኛ የሚያወራ ሌክቸረር አይደለም የሚጠብቃቸው እንግሊዘኛ የሚያወራ ነው። ስለዚህ ምን እንደሚያደርጉት ልክ ኤምባሲ ውስጥ ሲገቡ በጣም ፍራስትሬት የሚያደርጉት ነገር ሁለት ነገር አለው። አይ ቲንክ ላይክ ኤምባሲ ገብቼ አላቅም እኔ ከዚህ ሀገር የመውጣት ሀሳብ ኖሮኛ ያቅም ብዙ ጊዜ ይላሉ የት ደርሰህ ስለመጣ ነው እንግሊዘኛው እንደዚህ የምታወራው ምናምን ይላሉ። እኛ እዚሁ ለቃቅመ ነው ያገኘ ነው ሰው። ስለዚህ የኤምባሲ ሲገቡ አይ ቲንክ ኢንቫይሮንመንቱ በራሱ በጣም ቻሌንጂንግ ነው። አንድ ፍርሃት አለባቸው። ስለዚህ ፍርሃትን ማስወገድ ኢዝ ቬሪ ኢምፖርታንት ማለት ጥሩ እንቅልፍ መተኛት፣ አሪፍ ቁርስ መብላት እላቸዋለሁ ሁል ጊዜ ሲመጡ ማለት ማታ ከኢንተርቪው በፊት ያለውን ናይት ቆንጆ እንቅልፍ መተኛት አለባቸው። አለበለዚያ ተረብሾ መግባት በራሱ የሚፈጥረው ነገር አለ። ፕሪፓሬሽኑ እንዳለ ሆኖ ማለት ነው። ሌላው በአካል ስታስተምራቸው ልጆች አሊያም እንደዚሁ በማህበራዊ ትስስር ገጽ በቲክቶክም በዩቲዩብ ሀሳብ የሚሰጡ ብዙ ሰዎች አሉና ብዙ ጊዜ እንግሊዘኛ ቋንቋን ከማወቅ ጋር ተያይዞ ሰዎች የሚፈጽሙት ስህተት ምንድን ነው? ይሄ ቋንቋን ለማወቅ የሚያደርጉት ነገር አለና አቋራጭ መንገድ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላልና እስቲ ምንድን ነው? ወይ ሲጽፉ ምናምን ከሆነ ሲጽፉ ሲሆን ይሄ አማርኛና እንግሊዘኛን እየደባለቁ ፊደላቱን እንደዛ መቀላቀል ሊሆን ይችላል። የብዙ ሰው ችግር እሱም ስለሆነ ማለት ነው። ፕላስ ደግሞ ስፔሊንግ ላይ በጣም እየተሸወድን ነው አሁን ማለት ነው። ምክንያቱም በእንግሊዘኛ ፊደላት አማርኛን የምንጽፈው ነገር አለ አይደለ? ቋንቋው ላይ ኢፌክት ያመጣል። ቢኮዝ እኛ የምናስባቸው የቫውልና ኮንሶናንት ጥምረቶች እንግሊዘኛ ላይ ሲመጡ ሌላ ነገር ይመጡና ከዛ በጣም ስህተት እንሰራለን። እንደዚህ አይነት ነገሮችን ለምሳሌ ተማሪ ሲመጣ እኛ ጋር ብዙ ጊዜ የሚሰሯቸው ስህተቶች ቨርብና ሳብጀክት ኮምቢኔሽን ምናምን የምንለው አሁን ግራመር ላወራብሽ ነው። ላይክ አረፍተ ነገሩን በአማርኛ አስቦ ከዛ በኋላ ለምሳሌ ምን ብዬ ልንገርሽ? አይ ድሪንክ ካፌ ኤቭሪ ዴይ ኢዝ ላይክ አንድ የእንግሊዘኛ ሴንቴንስ ነው። ይህንን በአማርኛ ዝም ብለሽ ብታስቢው በየቀኑ ቡና ጠጣለሁ አይደለም? በየቀኑ የሚለው ከፊት ነው አየሽው፣ አማርኛ ላይ በየቀኑ ማለት ነው። ስለዚህ ምንድን ነው ማለት ነው ይቻላል። እንግሊዘኛው ላይ ችግር የለም። ኤቭሪ ዴይ ድሪንክ ምናምን ብለው አይ ኮፊ ምናምን ያም ማለት ነው። ልክ ይሄ አረፍተ ነገሩ ከዚህ ጀምሮ ወደዚህ የሚመጣውን በአማርኛ ላይ ሲሆን ከዚህ ጀምሮ ወደ ኋላ ነው የሚመጣው ወደ ኋላ። ስለዚህ ወደ ኋላ ያለውን አስበው ነው እንደዚህ አይነት ስህተቶችን የሚሰሩት ማለት ነው። ኦኬ ሴንቴንስ ዋይዝ የልጆች ወይም ደግሞ ይሄ በጣም ህጻናት ሊሆኑ ይችላሉ፣ ሚድል ስኩል ያሉ ልጆች ሊሆኑ ይችላሉ፣ ትልልቆች ሊሆኑ ይችላሉ። አሁን እናቶች ናቸው በብዛት ደግሞ እኛ ጋር የሚመጡት ልጆቻቸውን ለማስተማር ምናምን 2 ልጅ ወይ 1 ልጅ ምናምን የ4 ዓመት የ5 ዓመት ኬጂ የገቡ ልጆች አሏቸው። ልጆቹ በነገራችን ላይ 4 5 6 ዓመት ሲሆናቸው በጣም ታፍ ነው የሚሆኑት በግል ትምህርት ቤት ምናምን በብዛት ስለሚማሩ። ያ ደግሞ ምን ያደርጋቸዋል? እናቶች ከነጭራሹ ከልጆቻቸው ያራርቃቸዋል። ስለዚህ ብዙ ጊዜ የሚያስቁኝ እንደውም መተው እናቶች ላይክ ልጄን ሳወራት ታረመኛለች፣ ከዛ ፍራስትሬት አደርጋለሁ። ላይክ ካሁን ያወራሁት ነገር ስህተት ነው በትክክል ነው እያልኩኝ በቃ የማላወራበት ጊዜ አለ። ያ ደግሞ ክሬት የሚያደርግብኝ ነገር በቃ ላይክ ልጄን እንዳላወራት እያደረገኝ ነው። በጣም ለምን የእናቶች ክላስ አለ። ለምሳሌ አሁን እኔ ዝም ብዬ ማስታወቂያ ምናምን እየሰራውም አይደለም፣ ግን የእናቶች ክላስ አለ። እናቶች መጥተው ላይክ ለ5ም ለ10ም ሆኖ የሚማሯቸው ክላሶች ማለት አንድ ቀልድ አልቻል ትዝ የሚልሽ ፈረንጆቹ ተኙ የሚለው አባት ልጆቹ ተኝተዋል። ፈረንጆቹ ተኙ እያለ እንትን የሚለው ማታ እነሱ ገብተው በእንግሊዘኛ እንዳያጨናንቁት ብሩን እንደፈለገው አውጥቶ ላስጠኝና ለምናምን እዛ ጋር እነሱ በቃ ያስጠናልኝ። እኔ ግን ከእንግሊዘኛ ጋር ምንም ውልም ምንም የለኝም የሚሉ አባቶች አሉ። ለእነሱ ሁሉ መፍትሄ ነው። ገብቶሻል? ቅድም ያልኩት ነው እንግሊዘኛን ቀለል አድርጎ መማር። ያሬድ፣ ሌላው በተለይ አንተ የቲክቶክ ገጽ ላይ የምንመለከተው በተለይ በ90ዎቹ ወደ ኋላ መለስ ብለን የምናስታውሳቸው የሙዚቃ ስራዎች አሉ፣ የፊልም ስራዎችም አሉና እነሱ ደግሞ ቋንቋ ለማዳበር በጣም ይረዳሉ ትላለህ። እስቲ አሁን ላይ ለሚያደምጡን ለሚመለከቱን እንዴት ባለ መንገድ ቢጠቀሙት የተሻለ ነው ትላለህ? ይረዳቸዋል ትላለህ? እንግሊዘኛውን በደንብ ቅልል ብሏቸው የሚያወሩ ሰዎች ዝም ብለሽ እንደዚህ ፈልገሽ ብታገኛቸው እና ከዛ ብትጠይቂያቸው ባክግራውንዳቸውን ማለት ነው ይሄ ትምህርት ቤት ገብቼ እንደዚህ ምናምን አይሉሽም። የሚሉት ምንድነው ፊልም ወዳለሁ፣
ቋንቋ ወዳለሁ ምንድነው ሙዚቃ ወዳለሁ። ሶ ከዛ ደግሞ እነዚህ ፖድካስት ነገሮችን ወይም ደግሞ እነዚህ የሚታዩ የእንግሊዘኛ ፕሮግራሞችን ኢንተርቪዎችን አያለሁ ምናምን የሚል ባክግራውንድ ነው ያላቸው አብዛኞቹ። በቃ ብትጠይቃቸው ማለት ይሄ አንዳንድ ጊዜ ታክሲ ውስጥ ምናምን ዩኒፎርም ያደረጉ በተለይ አይ ቲንክ ለሴቶች ቅልል ይላል መሰለኝ ቋንቋውና እንትን ብሎ በቃ ላይክ አማርኛ ማውራት አይፈልጉም። ሶ ወይ ታክሲ ውስጥ ታገኛቸዋለሽ ወይ የሆነ ቦታ ታገኛቸዋለሽ እንግሊዘኛ ነው የሚያወሩት ማለት ነው። እነዚህ ልጆች ትምህርት ቤትም ሲገቡ መንገድ ላይም ሲገናኙ ከዛ በኋላ ደግሞ ቤታቸውም ሲሆኑ ሁል ጊዜ ፕራክቲስ ማድረጋቸው አንደኛው የሚጠቅማቸው ማለት ሁል ጊዜ ያንን መድገማቸው። ሌላው ግን ትላንትና ማታ ወይም ደግሞ ቅዳሜና እሁድ ላይ ያዩዋቸውን ሙቪዎች መጥተው ከጓደኞቻቸው ጋር ያወራሉ። አይተሽዋል ወይ ያንን ፊልም ምናምን ከዛ እርስ በርሳቸው ነው የሚገባበዙት። ያ ማለት ነው ይሄ እድል አልነበረንም ነው። አሁን እኛ እንግዲህ ዘጠናዎቹ ሙዚቃ ላይክ ሙቪዎች ምናምን እያልን እነዚህ እንትኖቹን ስናይ ያ እድል ያኔ አልነበረም። ከደብተራችን ጀርባ ግጥሙን እንጽፈዋለን። በራዱም ይበል በራይዱ አይደል ምንም ይበል እኛ ግን ዝም ብለን እንጽፈው ነበረ። ከዛ በኋላ ምን እናደርጋለን ትክክልም ይሁን አይሁን ብቻ የምናውቃቸውን ቃላቶች እየገጣጠምን እንግሊዘኛችንን እየተማርን ነበረ። አሁን ግን በጣም ብዙ አይነት እድሎች አሉ ለተማሪዎች ማለት ነው። ላይክ መማር እንግሊዘኛን ማወቅ ለሚፈልግ ሰው በጣም ብዙ እድል የኛ አይነት ቻናሎች የማይ እንግሊሽ አይነት ቻናሎች ኤቭሪዌር አሉ። ሁለተኛው ደግሞ ላይክ የዩቲዩብ ላይ ምናምን ብትሄጂ በጣም ብዙ እንግሊዘኛ የሚያስተምሩ በጣም ብዙ አይነት ፕላትፎርሞች አሉ። ፕላስ ደግሞ የሙቪዎች አሉ አይደል በየሳምንቱ የሚወጡት የፊልም አይነቶች ራሳቸው ብዛታቸው አይደል ሙዚቃ በየጊዜው ነው ያለው። እነዚህን ሁሉ ነገሮች ተጠቅመው ቋንቋውን ቀለል አድርጎ መማር ይቻላል። አይ ቲንክ 97.1 መሰለኝ አይደል ይሄ ያኔ የነበረው እኔ በደንብ ትዝ ይለኛል። እኔ የነበርኩበት ጊዜ ላይ 97.1 ላይ በጣም ብዙ የእንግሊዘኛ ፕሮግራም ምንድነው ሙዚቃዎችን የሚያቀርቡባቸው ጊዜዎች ነበሩ። ከሰዓት በኋላ ላይ 7-8 ሰዓት ላይ አይደል ማታ ላይ ነበሩ፣ ቅዳሜና እሁድ ላይ ነበሩ ምናምን ፕሮግራሞች ነበሩ። እነሱን ሁሉ ነበር ቁጭ ብለን የምንሰማው። ምናልባት በተለያየ የትምህርትና የእውቀት ደረጃ ላይ ሆነው የሚመጡ ሰዎች አሉ በእርግጥ አንተ ጋር። ነገር ግን አንድ ሰው እንደው እንግሊዘኛ ቋንቋ ለመግባባት ያህል ማወቅ እፈልጋለሁ ብሎ ካለ ጥሩ ቁርጠኝነት ካለው በምን ያህል ጊዜ ጎበዝ እንግሊዘኛ ቋንቋ ተናጋሪ መሆን ይችላል? ሌቭሎች አሉን። አሁን እኛ ላይክ የጀማሪዎች መካከለኛና ከፍተኛ የምንለው ይሄ ቢጊነር ኢንተርሚዲየት አድቫንስድ የሚባሉ ሌቭሎች አሉ። ቱ ቴል ዩ ዘ ትሩዝ ይሄ በሁለት ወር በጣም የሚገርም ምናምን ይሄ ማስታወቂያ ላይ ስለምናይ ነው እንደሱ አይነት ነገሮች እንትን አለ። በሁለት ወር ቋንቋ ላይ አይለበድም። 4 ወርም በጣም እንትን ነው። ሶ ምንድነው የምናደርገው በሌቭል ይከፋፈሉና ልጆቹ ያለባቸውን ድክመት መሙላት የሚባለው ማለት ነው። ለምሳሌ እኔ መጻፍ አልችልም፣ ማንበብ አልችልም፣ ከዛ ማውራትና ምናምኑማ በቃ ጭራሽ እሱ ከኔ በጣም ሩቅ ነው የሚሉ ተማሪዎች ሲመጡ ማንበብና መጻፍ በራሱ የሚፈጀው ጊዜ አለ። ኦኬ ቋንቋውን ለማወቅ ማለት ነው። ግን ይቻላል፣ ከታች ጀምሮ መማር ይቻላል። እሱን 2 ወር አሰልጥነሽ ከዛ በኋላ ደግሞ የስፒኪንግ ሌላ 2 ወር ጨምረሽ እንደዚህ ካረግሽው እስከ 6 ወር ያህል አንድ ተማሪ በጣም ኮሚትመንቱ ካለው እስከ 6 ወር ያህል ቋንቋውን በደንብ መናገር ይችላል። ጥሩ ተስፋ ነው። ረጅም ዓመት እንግሊዘኛ ቋንቋን ማወቅ ፈልገው ግን እስካሁን ያልጀመሩት ሲስተሙ እኮ ነው። ግን አስበሽዋል አይደል ከግሬድ ምናምን 1 ጀምረን እስከ 12 ክፍል ተማርን። ለዛውም በየቀኑ የእንግሊዘኛ ፔሪየድ አለ። ከዛ በኋላ ደግሞ ካምፓስ ገባን አይደል ሙሉ ትምህርቶቹ በሙሉ በእንግሊዘኛ ናቸው። ያ ሁሉ 10 ምናምን ዓመት ውስጥ ግን ቆይተን ግን ቋንቋ መናገር የቻልነው በጣም እንግዲህ ወይ ጥቂቶች ነን ወይ በሌላ መንገድ ነው እንጂ እንትኑ አይደለም። ስለዚህ ይሄ ሲስተሙ በራሱ እንግሊዘኛን እየተማርንበት የመጣ ነው መንገድ ራሱ ልክ አልነበረም ማለት ነው። ገብቶሻል አይደል? ቋንቋውን ለመናገርና ለማወቅና ለሆነ ነገር ፈልገነው አልነበረም ስንማር የነበረው ለፈተና ነበር አይደል? ሚዲያችንን ከፋይናል ኤግዛማችን ሚኒስትሪያችንን ማትሪካችንን ለማለፍ ብቻ ነው የተማርነው ማለት። ያ ማለት ደግሞ ላይክ ያንን አሳክተንበታል። ግን የሆነ ቦታ ቆም ብለን ልናወራ ስንል ግን የለም ጸጥ እንላለን። ጸጥ ብለናል። ክትብ ብለን የሆነች አንድ ሁለት ሲያርፍተ ነገር አውርተን በቃ የለም። በግል ከማስተማር ጎን ለጎን በማህበራዊ ትስስር ገጽ መተሃልና እንደው ለብዙዎች ከመትረፍ አንጻር እንደዚሁም ደግሞ ተከታዮችን በቅርበት ለማግኘት አንጻር ማህበራዊ ትስስር ገጽ በተለይ ከቋንቋው ማስተማሩ ጋር ምን አስገኘ ትላለህ? አይ ቲንክ ሶሻል ሚዲያ በጣም ትልቅ ነገር ነው ክሬት ያደረገው ማለት ነው። አንድ በጣም እድለኛ ነን ይሄኛው ጊዜ ላይ በመፈጠራችንም በራሱ በጣም እድለኞች ነን። ቢኮዝ አሁን ቅድም ቼክ ምናምን እያረኩት አንድ ቪዲዮ ከ2 ነው ከ3 ቀን በፊት ምናምን ነገር የተለቀቀ ቪዲዮ ኦልሞስት ከ800,000 700,000 ወይም ደግሞ ሚሊየን ሰዎች በላይ ያዩታል። የተለያየ ቦታ ያሉ ሰዎች ይኸውልሽ ትንሽ እንደዚህ አድርገው አሳልፈውትም ሊሆን ይችላል። ግን ደግሞ ቁጭ ብለው ደግሞ ያዩትም ሰዎች አሉ ማለት አንቺ ያወራሽው 2 ደቂቃ ወይ 3 ደቂቃ ሊሆን ይችላል። ስለዚህ ጥቅም አግኝተውበታል ማለት ነው አይደለም? ይሄ ፕላትፎርም የፈጠረው ነገር ምንድነው? የተበጫጨቀች ነገር ብትሆንም የሆነች ነገር ግን ታገኛለሽ ነው አንድ አለ። ሁለተኛው የዩቲዩብ በጣም ትልቅ ፕላትፎርም በጣም ትልቅ ማለት ነው።
ሰው ምናልባት በደንብ ከተሰራበት ደግሞ እና ደግሞ ሰውንም ወደዛ ፎከስ እንዲያደርግ ወይ ደግሞ ወደ ቋንቋን ለመማር ከፈለገ ወደዛ ፎከስ እንዲያደርግ ካደረግን አይ ቲንክ ትምህርት ቤቶች መንከራተት ሳይኖርብሽ አስተማሪ ማግኘት ሳይኖርብሽ ምናምን በቀላሉ መማር ይቻላል። ቋንቋ ትምህርት ቤት ሄጄ እዚህ ቦታ ሄጄ መማር አለብኝ የሚለው አይነት ሊቀርም ይችላል ወደፊት ማለት ነው። ተበትኛለሽ ከዛ የሚፈልገው ከዛ እንደ ብፌ እያነሳ አረ ራሱን ማስተማር ይችላል። ሶ በጣም ትልቅ እድል ነው። ሶሻል ሚዲያው የፈጠረው ነገር በጣም ትልቅ እድል ነው። ምላሹ እንዴት ነው ግን ኮሜንት ሴክሽን ላይ እንደዚሁ? በጣም አሪፎች ናቸው። ኮንተንትሽ ማተር ያደርጋል። ዋው ብለሽ በቃ ይሄ ኮንተንት ብዙ ሰዎችን ያስተምራል፣ ብዙ ላይክ ነው የሚያገኘው፣ ላይክ ቪው ምናምን ብለሽ ስትለቂው የአልጎሪዝሙ ጉዳይም ሊሆን ይችላል። ኦኬ ሶ ላይክ ቶሎ ለሰዎች የሚያደርስልሽ ነገር ሊሆን ይችላል። ሁለተኛው ግን አንዳንዴ ሲሊ የሆኑ ነገሮችም ሰርተሽ በጣም ብዙ ሰው ያስወራና በጣም ብዙ ሰው እንትን ያደርግና ግን ላንቺ ነው ሲሊ ሳስበው ማለት ነው። ምናልባት ብዙ ሰው ያ ነገር አስተምሮታል ማለት ነውና ሶ ስለዚህ ሁሉንም አይነት ነገር ነው መስራት የምትችው። እኔ ኮመንት ሴክሽን ኤቭሪዴይ አነባለሁ ገብቼ በእያንዳንዱ ቪዲዮ ስር ማለት ነውና ከምትጠብቂው ውጪ የሆኑ ኮመንቶች አሉት ታች ግን ያለው ፕላትፎርም ግን በጣም አሪፍ ነው። በተለይ ሪስፖንሶቹ ደስ ይላሉ። እኔ ብዙ ኔጌቲቭ ነገር አልገጠመኝም። እንደው ግን እዛው ያንተ ሴክሽን ላይ ቪዲዮዎችን በተከታታይ አይተው ያንተ የቲክቶክም የዩቲዩብ ገጽም ሊሆን ይችላል የተለወጡ ሰዎች እንደው በግልጽ ቴንክ ዩ በደንብ በጣም ብዙ ጊዜ ይደውላሉ። በጣም ብዙ ጊዜ ላይክ ስልኬም ስላለ እዛው ላይ የቲክቶክ ላይ ዩቲዩብ ላይም አለ። ሶ ይሄንን በማየት ላይክ ተለውጠናል፣ ያገኘሁት ነገር አለ፣ ምናልባት ተጨማሪ የምትረዳኝ ነገር ግን ካለ ግን ቢሮ ድረስ እመጣለሁ ምናምን የሚሉ አይነት ኮመንቶች ናቸው ያሉት። ከሶሻል ሚዲያ ወጣ እንበልና ደግሞ በአንተ የተለወጡ ሰዎች በተለይ ኤምባሲ አካባቢ ሊሆን ይችላል እንደዚሁ የስራ ኢንተርቪው አካባቢ እንደዚሁ ምላሽ ይመጣልሃል? ኤምባሲ በተለይ የኤምባሲ እነዚህ የኤፍ1 የተማሪዎችም ይሁን በጋብቻ በሌላም የሚሄዱ ሰዎች ልክ ውጪ ሲሄዱ ነው እዛ ሲደርስ ሚልኳል በደንብ እንደውም እያዩ ከሆነ እንግዲህ እዚህ ቴንክ ዩ ለጊፍቶቹ ላል ግን በጣም ብዙ ጊዜ ግን ከሄዱ በኋላ ወይ ደግሞ ከተሳካላቸው በኋላ ኦኬ ኤምባሲ እንዳልኩሽ በጣም አስቸጋሪ ነው። በጣም የፈለገም ፕሪፔር ማድረግሽ በጣም ጀግና ነኝ ብለሽ ገብተሽም ይጥሉሻል። ላይክ የሚያዋቸው ሌሎች ነገሮችም ስላሉ ማለት ነው። ይሄ የፋይናንሱ ጉዳይ አንዳንዴ ትረስት አያረጉሽም። ሄጄ 2 ዓመት 3 ዓመት ተምሬ በትክክል እንደ ሀገሬን ወዳለሁ መጥቼ እዚህ ነው መሰራው ምናምን ብለሽ አውርተሻቸውም ሲያዩት አይን ከለርሽ ወይ ደግሞ የሆነ ነገር ካልተመቻቸው በቃ ይሸኙሻል እንትን አይሉ። ሶ ይሄ ማለት ነው የራሳቸው ስፔክትረም አላቸው፣ የራሳቸው የሚያዩበት ነገር ስላለ እሱ ግን ዝግጅት አድርገው ግን በደንብ ተሳክቶላቸው የሄዱ ሰዎች ግን በቃ ብዙ ጊዜ ይደውላሉ። ዩኬ ብዙ ልጆች ልክ ያለው ሌላው በተለያየ ቦታ በካፌ መዝናኛ ቤቶች አካባቢም ጭምር በትራንስፖርት አካባቢም እንደዚሁ በተለያዩ ቦታዎች ብዙ ጊዜ የምታስተውለው የእንግሊዘኛ ቋንቋ አጠቃቀማችን ላይ ክፍተት ምንድን ነው? እንግሊዘኛ ድፍረት ይፈልጋል አይደል? ብዙ ጊዜ በሰዎች አስተውለሽ ከሆነ አላውቅም በጣም ደፋር የሚሆኑት እንትን አልኮል ነገር ሲጠጡ በተለይ አልኮል ምናምን ያለበት ቦታ ላይ ሰዎች ከጠጡ በኋላ እንግሊዘኛ ይመጣል። በነገራችን ላይ እውነት ነው ጠጡ እያልኩኝ አይደለም ደግሞ የመጠጥ ማስታወቂያ እንዳናረግ ግን ላይክ የድፍረት ምናምን ይኖራቸውና ያን እዛ እንትን ውስጥ ወይ ደግሞ ያንን ኢንቫይሮንመንት ይጠቀሙበታል ኮሚኒኬት ለማድረግ ምናምን እንግሊዘኛ በደንብ የሚመጣላቸው ሰዎች አሉ። ሁለተኛው ግን ተማሪዎች ምናምን አካባቢ ምንም አይነት እንትን የለውም። በተለይ ሃይ ስኩል ተማሪዎች ምናምን ይሄ ቲኔጀር ምናምን ስለሆኑ ድፍረቱ ስላላቸው በጣም ነው ማደንቃቸው። አንዳንዴ ነው ወይ ጆሮዬን ጣል አደርጋለሁ ወይ ደግሞ ኮንቨርሴሽናቸው በጣም ከጣመኝ ገባለሁ ላይክ አስተያየት ለመስጠትም ምናምን ማለት ነው which is በጣም አሪፍ ነገር ማለት ነው። በየቦታው ላይ ያንን ነገር ፕራክቲስ ለማድረግ ቢኮዝ እንደዚህ አይነት አጋጣሚዎችን ካልተጠቀምሽ ቋንቋውን ለመናገር ትንሽ እንትን ያደርጋል። ሌላው ግን ትልልቅ ሰው በተለይ ያረን ነው ወይ ከዘጠናዎቹ በፊት የነበሩ ሰዎች ይሁኑ ወይ ደግሞ ከዚህ ከምናምን ይሄ ላይክ 30 ዓመት 40 ዓመት 50 ዓመት ምናምን የሞላቸው ሰዎች አይነት ብዙ ኢንቮልቭድ አይደሉም ላይክ ነው ቋንቋው ላይ ምናምን አለ። ለስራ ሲያስፈልጋቸው ብቻ ነው የሚጠቀሙበት ወይ ደግሞ የሚጠቀሙበትን ቦታ ያውቃሉ which is a good thing ማለት ነው። ግን ኮሚኒኬት ለማድረግ ግን ይሄ አሁን ደህና ይመስለኛል። ላይክ የሆኑ ቦታዎች ላይ ስትሄጂ ሰዎች ትሰሚያለሽ in English ኮሚኒኬት ሲያደርጉ ስህተቶች ግን አሉ። ያ ስህተት ግን ድፍረት ያስፈልጋል ብዬሻለሁ። ሶ ዝም ብሎ ቋንቋውን ማውራት ነው፣ ራሳችንን ኤክስፕረስ ማድረግ መጀመር ነው። ከዛ በኋላ ስለ ግራመሩ መጨነቅ አለብን። ሁለት ነገር ግን አስተውላለሁ፣ እቺ በጣም ኢምፖርታንት ነች። ሀበሻ ፊት አማርኛ ማውራት ምንድነው እንግሊዘኛ ማውራት ይከብዳል ይላሉ። ቢኮዝ ላይክ አቦካችሁ ምናምን ይባላል አሉ። ልክ መናገር ስትጀምሪ በቃ አጨመላለቀችሁ ምናምን ቢኮዝ አቃቂር ያበዛል ይላሉ ሀበሻ ምናምን። እንደዛ አይነት እንትን ሳይሆን
ከፈረንጅ ጋር ስታወሪ ገጣጥሞ ይሰማሻል ላይ ካንቺ ያወራሽውን ነገር ከዛ ቀሎሽ በቃ አንቺ በደንብ እያወራሽ ነው የሚመስልሽ ቀሎሽ ታወሪዋለሽ። አበሻ ጋር ግን ሲሆን ወዲያውኑ እዛው ነው ኮሜንት የሚያደርገው። ያ ምንድነው አው እቺ ነገር እኮ ልክ አይደለችም እዚች ጋር እቺን ቃል ምናምን ሲልሽ ተመታሽ። በቃ የመጀመሪያውን ትንሽ ኮሜንት ሲሰጥሽ ታቆሚያለሽ። ሀሳብ የመስጠት ውስጥ ነገር ልምድ አለ ያሬድ? የሆኑ ክፍተቶች ምናምን ስታይ በትራንስፖርት አካባቢ በካፌ መዝናኛ ቦታዎች ነው አውደት ዝም ብለህ የምትለው ብዙ የእንግሊዝኛ ቋንቋን የሚያስተምሩ በማህበራዊ ትስስር ገጽ የምናውቃቸው መደበኛ ትምህርት ከማስተማር ጎን ለጎን እንደዚሁ በማህበራዊ ትስስር ገጽ ያስተምራሉና እርስ በርስ የመተዋወቁ ነገር አላቸው? ሀሳብ የመሰጣጣቱ ልምድ እንዴት ነው? በተለይ ከማን ጋር ቅርብ ነህ? ሶሻል ሚዲያው ላይ በጣም ፌመስ የምላቸው አብረን የሰራናቸው ልጆች ለምሳሌ አቢ ማራኪ እንግሊሽ፣ ነቢል አለ አብረን የሰራ ነው። ሌሎችም ልጆች አሉ በጣም ብዙ ማቃቸው መሀሪ፣ ሄኖክ፣ ፍጹም የሚባል ጓደኞች አሉኝ። እነዚህ ሁሉ ሶሻል ሚዲያው ላይ አሁን የምታየው ቲክቶክ ላይ የምታያቸው ልጆች በሙሉ የሶሻል ሚዲያው ላይም አሉ፣ የቋንቋ ትምህርት ቤትም አላቸው። ይሄ ሁላችንም የሆነ ቦታ ነበርን። ላይክ እንግዲህ በደንብ ያስታውሱታል ብዬ አስባለሁ። አንድ ትምህርት ቤት ነበር፣ አንድ ቋንቋ ትምህርት ቤት ማለት ነው። ያ ቋንቋ ትምህርት ቤት ላይ ሁላችንም ተቀጣሪ ሆነን ሰርተናል። the same kind of methodology ነው የምንጠቀመው። አፕሮቻችን በጣም ጥሩ ነው። በብዙ ተማሪዎች የምንወደድም አይነት አስተማሪዎች ነበርን። ሁላችንም ወተን የየራሳችንን ትምህርት ቤት ስንከፍት ሁላችንም ወተን የየራሳችንን ያ ሲስተም ስለነበረ ሁላችንም ሰክሰስፉል ሆነናል። በደንብ አድርገን ማለት ነውና 1 ምናምን አይ ቲንክ ሚሊየን ምናምን ፎሎወር ያለው ትልቅ ስራ እየሰራ ያለው አቢ ነው። እንቀራረባለን ብቻ ሳይሆን በጣም እናወራለን፣ እንመካከራለን። ቢኮዝ ደውዬ የምጠይቀው አንዳንድ ነገሮችን ምናምንም እሱን ነው። ለምሳሌ ይሄ ፕላትፎርሙ እድሉን ሲሰጥሽ ብዙ አደጋም እንዳለው አስባለሁ። ስምሽን መጠበቅ ካልቻልሽ የሆነ ነገርሽን ላይክ ይሄ ቫልዩ የምትዩ ነገር ፕላስ ደግሞ እዚህ ባውንደሪ ምናምን የማይኖርሽ ከሆነ የምትዩበትን ቦታ እንኳን የማታቂ ከሆነ በጣም ብዙ አስቸጋሪ ነገሮች አሉ። ላይ የወሰደሽ ነገር ወስዶ ታች እንደሚያፈርጥ የታወቀ ነውና እነዚህ ነገሮች እንጠያየቃለን፣ በጣም እናወራለን። ኮሚኒኬሽናችን ጥሩ ነው። ሰው ላይክ ብዙዎቹን አውቃቸዋለሁ፣ አብረን ነበር የሰራ ነው። ጥሩ ነው። ጥሩ ልምድ ትለዋወጣላችሁ። እሺ ሃሽታግ ኢትዮጵያን እየተከታተላችሁ ነው። አሁን ደግሞ ፈጣን ምላሾችን የሚፈልጉ ጥያቄዎች ነው ባነሳለ አይደል? 5 ሰከንድ 5 እንዲያውም ብዙ ነው። ከዛ አነስ ያለ። እሺ ያንተ ጎበዝ ኮንቴንት ክሬተር ማን ነው? አይ ቲንክ አንድ ራሴን አስቀምጣለሁ፣ ግን አቢ ግን በጣም ምርጥ ነው ለኔ። በዛው ቀጥለናል። የምትወደው ገጽ የቲክቶክም የዩቲዩብ አንዳንድ እስቲ ንገረን። ኦኬ የምወደው ገጽ በዩቲዩብ ላይ ከሆነ አይ ቲንክ እነዚህ አውራ ነው ምናምን የሚባል አንድ የሆነ ቲክቶክ ላይ ይሁን ዩቲዩብ ላይ አላውቅም፣ ሰዎችን እየጋበዙ ጀስት ካንድ ፖድካስት ሰዎችን እየጋበዙ የሚያወሩት እንትን አለ፣ ደስ ይለኛል። ስሙን አላወቀውም። አውራ መሰለኝ የሚለው። እሺ ይሁንልህ። ከዩቲዩብ ማለት ነው። ከቲክቶክስ? ቲክቶክ ላይ አቢ እንዳትለው ነው። አቢ እንዳትለኝ፣ አቢ ጓደኛዬ ነው። ከቋንቋ ጋር በተያያዘ ከሆነ አሁን የነገርኩሽ ሰዎች ናቸው በብዛት ያሉት ማለት። ሌሎች አይነት ፕላትፎርሞች ግን ይሄ መዝናናት ምናምን ከሆነ ግን እነ ራቼን ናሆም እንደ ምናምን ደስ ይሉኛል። እነሱ አሪፎች ናቸው። በጣም የምትፈራው ነገር ምንድነው ያሬድ? ምፈራው እንትን ነው ድህነት። ድሃ መሆን በጣም ምፈራው። እሺ ለቀረጻ አብዝተህ የምትመርጠው ቦታ የትኛው ነው? ስቱዲዮን በጣም ወደዋለሁ። ካልሆነ ደግሞ አረንጓዴ ነገር ወዳለሁ። ከኢትዮጵያውያን በተለይ ከእንግሊዘኛ ቋንቋ ጋር ተናጋሪዎች ጋር የማትወደው ባህሪ? እንግሊዘኛ ቋንቋን በጣም ከፍ እናደርገዋለን ብለው ለአብዛኛው ሕዝብ እንዳይሰማ አድርገው የሚያወሩ ሰዎች አይነት እንትን አይመቸኝም። ይሄ በጣም ጀርገን የሆኑ በጣም ትልልቅ ላይ ቃላቶች፣ ይሄ ለመግባቢያ የማንጠቀማቸውን አይነት ቃላቶች የሚጠቀሙ ሰዎች አሉ። እነሱ አይመቹኝም። ቋንቋ ከሆነ በጣም ሲምፕል መሆን አለበት። በእንግሊዘኛ ቋንቋቸው በጣም የምትወዳቸው ኢትዮጵያውያን? በጣም ብዙ አሉ። ጥሩ አድርገው ቋንቋን የሚገልጹ በጣም ማለት ብዙ አሉ። ጋዜጠኛ አይ ቲንክ ጋዜጠኞቹ ይመቹኛል። ማን ነው? ሽመልስ አይ ቲንክ የኢቲቪ ድሮ እንግሊዘኛ አንባቢ ይመስለኛል። አሁን መድረክ መሪ ሆነው እናየዋለን። ብሪቲሽ ኤምባሲ ተማሪዎችን ስልክ እሱ ነው ፈታኝ። ስለዚህ በደንብ እሱ በጣም ተፈራ ገዳሙ በቃ በጣም የእሱን እንግሊዘኛ ሳስብ ወይም ስሰማ ምናምን ነገር የሚሰማኝ ነገር አለና በጣም የተሰገድማ። ለአንተ እንግሊዘኛ ቋንቋ በጣም ጥሩ አስተዋጽኦ አበርክተውልኛል የምትላቸው መጽሐፍቶች? ፐርሰናል ዴቨሎፕመንት መጽሐፎችን እወዳለሁ በደንብ የማያቸው። ላይክ ነው the monk who sold his Ferrari like it's a personal development book ነው። በጣም ደስ የሚል ቡክ 21 lessons for 21st century። ከዛ
ላይክ ዩ ኖ አቶሚክ ሃቢት እነዚህኞቹ በተለይ 90ዎቹን ሙዚቃዎች በጣም እንደምትወድ አውቃለሁ እና ምናልባት አንድ ሙዚቃ ብቻ ነው ካሁን በኋላ ማዳመጥ የምትችለው ብትባል ማን ሙዚቃ? ከ90ዎቹ እንግሊሽ ነው አንድ ሙዚቃ ብቻ ኦልራይት የትኛው ይሁን በጣም ሁሉም እኮ አሪፍ ናቸው። እንትንም ስለሆነ ብየዋለሁ እዛ ቲክቶክም ላይ የሴሊን ዲዮን ቢኮዝ ዩ ላቭድ ሚ ይሄ ከዘፈንነቱ ከፍቅር ዘፈንነቱ ይልቅ መዝሙርነቱ ይበልጣልና በጣም ኮኔክሽን አለውና ስለወደድከኝ ከፍ አረኬ ነው የሚለው አይነት እንትን አለውና በጣም የምወደው ሙዚቃ እሱ ነው። ብዙ ኢትዮጵያውያን እንግሊዝኛ ቋንቋ ተናጋሪዎች ካፋቸው የማይጠፋው ቋንቋ ምንድን ነው? ቃል እሺ አይ ቲንክ ሪሊ ወይም ሲሪየስሊ ምናምን ትመስለኛለች። እነዚህ ሲሪየስሊ ሪሊ ከማይ እንግሊሽ ውጪ 3 በቲክቶክ የእንግሊዝኛ ቋንቋን የሚያስተምሩ ገጾችን ብትነግረን። መልካም። ሱፕሪም እንግሊሽ ማይ ቤስት ፍሬንድ ነው ፍጹም። ሁለተኛው አቢ ኢዝ ማይ ቤስት ኦልሶ አቢ ማራኪ እንግሊሽ። ሌላ ከሞያሎጂ ጋር ምናምን የተገናኙ ናቸው ግን የነቢል ሄኖክ ካለ እንግሊሽ ዊዝ ሄኒ አለ ፕላስ ማራኪ ዩኒክ እንግሊሽ አለ። እንዴ አንዱን በእንትን ብል ይደበድቡኛል። እሺ የቋንቋ ንግግርን የሚያዳብሩ 3 ዓለም አቀፍ ገጾችን እስቲ ንገረን። አንደኛው በጣም የማውቀው ኢንግቪድ ነው። ላይክ እሱም ብዙ ጊዜ ለተማሪዎችም ሰጀስት አድርጓለሁ። ኢንግቪድ የዩቲዩብ ቪዲዮም አለው። ሶ ላይክ ፕላትፎርሙ በጣም እንትን ነው። ሌላው አሁን ደግሞ በጣም እየመጣ ያለ ደግሞ እኛ ሀገር አለ አዲስ አስተማሪ ፕላስ ደግሞ የሞያሎጂ የሚባሉት ማለት ነው። በጣም ጥሩ። አሁን ደግሞ በደንብ አጣብቂኝ ናቸው። በጣም እንደዚህ እንዳሁኑ አታረዝመው ባሁኑ። እሺ ዩቲዩብ ከሚዘጋና ቲክቶክ ከሚዘጋ የትኛው ይዘጋል? ቲክቶክን ወደዋለሁ ግን እሺ ዩቲዩብ ይዘጋ በቃ። ዩቲዩብ ይዘጋ? እሺ ይበሉኛል። እሺ ከቲክቶክ ኮንቴንት ክሬተር ከሀዩቲ እና ከየቲ ማን ትመርጣለህ? ሀዩቲ ደስ ትለኛለች። ከብዙ ፎሎወር እና ከብዙ ገንዘብ የትኛው ይሻላል? የብዙ ፎሎወሮች ገንዘብ የሚያዋጡ ከሆነ ጥሩ ነው ግን አይ ቲንክ ብዙ ፎሎወርስ አር ጉድ። ከብዙ ላይክ እና ከብዙ እይታ? ብዙ እይታ ኢዝ ቬሪ ኢምፖርታንት። ከማራኪ እንግሊሽ እና ከብራይት እንግሊሽ? ማራኪ እንግሊሽ እና ብራይት እንግሊሽ ሁለቱም ጓደኞቼ ናቸው ግን ማራኪ እንግሊሽ። እሺ ከኢንስታግራም እና ከቲክቶክ? አሁን ነው ኢንስታግራም ላይ በጣም እንትን ያልኩት ግን ቲክቶክ ያለሽ። እሺ የቋንቋ ክህሎትን ደግሞ ለማዳበር ከፊልም እና ከሙዚቃ የትኛውን ትመርጣለህ? ሙቪስ አር ቤስት። ከፈረንሳይኛ እና ከአረብኛ ቋንቋ? ቀጥሎ መማር የምትፈልገው ከሆነ ጥያቄው ፈረንሳይ። እሺ ሙዚቃ ላይ እንዴት ነህ? ምንም አለ። እሺ ከቴዲ አፍሮ እና ከጎሳዬ? ወይ ቴዲ ከማይክል ጃክሰን እና ከሴሊን ዲዮን? ማይክል ጃክሰን። በጣም ጥሩ እየጨረስን ነው ያሬድ። ስላንተ መስማት እንፈልጋለን እና እስቲ አጠር ባለ መልኩ የያሬድ ደካማ ጎን ምንድን ነው? በጣም አዳማጭ ነኝ። ሰው ሊያወራኝ ከፈለገ ዝም ብሎ ያወራኛል። ሁሉን ነገር አቁሜ ወይ ስራዬንም አቁሜ ወይ ደግሞ መሄድበትን ሁሉ አቁሜ ምናምን ዝም ብዬ ሰው ልሰማ እችላለሁ። ጥሩ ነው። አይ ቲንክ ላይክ ይሄ የሆኑ ሰዎች ጋር አሪፍ ኳሊቲ ምናምን ይመስለኛል ግን አይ ቲንክ በጣም ድክመት መቀየር ትፈልጋለህ? እኔ ሊሚት ላድርገው ጊዜ የለንም እኮ። እሺ የያሬድ ጠንካራ ጎን ምንድን ነው? ችክክ ነኝ። ላይክ አለ አይደል የሆነ ነገር ከያዝኩኝ ምናምን ማይሆን ከመሰለኝ ላይክ እተወዋለሁ። ላይክ ያን ያህልም እንትን አይደለም ግን አንድ ነገር ግን ጀምሬ እንደሚሳካ ካወቅኩኝ ግን በደንብ ለማሳካት እሱን እጥራለሁ። ሶ ላይክ አውል ፋይት ማለት ነው። ብዙዎች በአንተ አካባቢ ያሉ ሰዎች ያሬድ እንዴት ነው የሚረዱት? በጣም አዛኝ ነኝ አይደል ነው ለሰው በተለይ ደግሞ ጓደኞቼ ላይክ እነሱ የሚያስቡት ቦታ እኔ የማስብላቸው ቦታ አለ ግን እነሱ የሚያስቡት ቦታ ላይ ቢደርሱ ደስ ይለኛል። ሁሉም ድሪም አላቸውና ምናምን ሶ ላይክ ተያይዘን ይሄን ያውቃሉ እነሱ ይሄን ያውቃሉ እነሱ ደግሞ በጣም ሰፖርቲቭ ነኝ። ላይክ ማገዝ ላይ ምናምን ላይ በደንብ ሰፖርቲቭ ነኝ። ሰው ጓደኞቼ ቤተሰብ ምናምን የምላቸው ሰዎች በሙሉ የሆነ የሚፈልጉበት ቦታ እንዲደርሱ ሁልጊዜም የራሴን ጥረት ነው። ስለዚህ ያሬድ ምን አይነት ሰው ነው? ሰዎች እንዴት ይረዱታል ብለን ስናስብ ለሰዎች መልካም ነገር የሚመኝ። እሺ ያሬድ የምናውቀው እንግዲህ በእንግሊዘኛ ቋንቋ ነው። ይህንን እንግሊዘኛ ቋንቋ ለማወቅ እንግዲህ ያደረካቸውን ጥረቶች ሰምተናል። ሙዚቃ መስማት፣ ፊልም ማየት፣ መጽሐፍት መንበብ እነዚህን ግን ሰው የማያውቀው እኔ ግን እንግሊዘኛ ቋንቋን ለማወቅ ይህንን ነገር ተጠቅሜያለሁ ብለህ ዛሬ ሚስጥር ትነግረናል። በጣም አሪፍ። እሺ አይ ቲንክ ሚስጥር ላይሆን ይችላል ግን ብዙ ጊዜ ሌሎች ሰዎች የማያውቁት መስታወት ላይ ቆሜ ብዙ ጊዜ ፕራክቲስ አደርጋለሁ። በተለይ ደግሞ ፕሬዘንቴሽኖች ያሉብኝ ጊዜ ካምፓስ ኮሌጅ ምናምን እየተማርን የመጀመሪያው የማደርገው ነገር it's not how do I look ብቻ ሳይሆን how I sound like ምን የማወራው ነገር ሀሳብ አለው ወይ ጥሩ ነው ወይ ኮንቪንስ ያደርጋል ወይ ምናምን የሚለውን ነገር መስታወት ፊት ቆሜ በደንብ እንትን አደርጋለሁ።
ዛሬ በደንብ ያወራሃት ጉዳይ ናት። እሺ ያሬድ የመጨረሻ ጥያቄ እናድርግና በተለይ ማህበራዊ ትስስር ገጽ አሁን ብዙዎች ዘንድ እየደረሰ ነው። ሙያችንን በማህበራዊ ትስስር ገጽ ከማዳበር አንፃር ምን ማድረግ አለብን ትላለህ? በተለያየ የሙያ ዘርፍ ላይ ያሉ ሰዎች አሉና እሱን መልእክት መስማት ፈለገ። በጣም ጥሩ። አሁን ቋንቋ ሲፈልጉ እኛ ጋር ይመጡ የለ ሰዎች የሆነ ነገር ለምሳሌ ኮምፒውተር ላይ ወይ ደግሞ የሆኑ ሶፍትዌር ነገሮች ላይ የሆነ ምናምን ሲያስቡ እንደዚህ አይነት የሚያስተምሩ በጣም የተለያዩ አይነት ፕላትፎርሞች አሉ። ሶ እነዛን ፕላትፎርሞች ሰርች አድርጎ ማግኘት ነው። ይሄ ውበት ላይ ምናምን የሚሰሩ ሰዎች አሉ አይደል? ሶ ላይክ which one is the best product ምናምን የሚለውን ያው ከሽያጭም አንፃር ከምናምንም እንትን ሊሆን ይችላል። ግን ይሄ ቢዩቲ ሜካፖችን ኮስሞቲክሶችን ምናምን የሚያስተዋውቁ የሚሰሩ ምናምን ሰዎች አሉ። እነዛ ሰዎች the best የሚሉትን ፕሮዳክት ለሚፈልጉት ስራ አይደል? ኮምፒውተርን ማወቅ የሚፈልግ ሰው ከኮምፒውተር ጋር የተያዙ በጣም ብዙ አይነት እንትኖች ቋንቋ የሚያውቅ ሰው እንደዛ። ስለዚህ አሁን ሶሻል ሚዲያው የሰጠን ነገር በጣም ትልቅ ነው፣ በጣም ብዙ እድል ማለት ነው። ስለዚህ ይህን እድል መጠቀም ነው። ሰው ይሄ የማይረቡ ነገሮችን እያየን ከምናሳልፈው ጊዜ በጣም በላይ ራሳችን ላይ ኢንቨስት እያደረግን ማለት ጊዜ ማውጣታችን ካልቀረ ወይ ደግሞ ጊዜ ማሳለፋችን ካልቀረ ቲክቶክም ዩቲዩብ ላይም ሌላውም ላይ ኢንስታግራም ላይ ማሳለፋችን እስካልቀረ ድረስ ያንን ጊዜ ለአሪፍ ነገር ብናውለው። ለምሳሌ አሁን እንዳልኩሽ ነው ምፈልገው ምንድነው መለወጥ ምፈልገው ዴቨሎፕ ማድረገው ምፈልገው ነገር ስኪል። ለምሳሌ ምግብ ማብሰልን በጣም ሆቢው ማድረግ የሚፈልግና ወደፊት ሬስቶራንት ወይም ካፌ መክፈት የሚፈልግ አይነት ሰው ማድረግ ያለበት ነገር ምንድነው? ሰው ላይ የኩኪንግ ሾዎችን ማየት ነው አይደል? በጣም የሚያማምሩ የሚገርሙ አይነት ምግቦችን የሚሰሩ አሪፍ ሼፎች አሉ። እነሱን ማየት ነው። ሰው በጣም ብዙ አይነት ፕላትፎርም ስላለው አይ ቲንክ አሪፍ ነገር ላይክ ሶሻል ሚዲያ ያቀበለን ነገር በጣም ምርጥ ነው ማለት ነው። ሰው እኛም የተገኘ ነው በዚሁ ነው አይደል? በጣም ልክ ነው። በጣም እናመሰግናለን ያሬድ አለማየሁ። ዛሬ እንግዲህ የሃሽታግ ኢትዮጵያ ፕሮግራም እንግዳችን ያሬድ አለማየሁ ነበር። ማይ እንግሊሽ በሚለው ገጹ እናውቀዋለን። ብዙ ነገሮችን እናወራን፣ ስለ እንግሊዘኛ ቋንቋ፣ ስለ ማህበራዊ ትስስር ገጽም በጣም እናመሰግናለን። ቴንክ ዩ። በጣም አመሰግናለሁ።